ከልጅ ጋር ወይንስ? ሆቴላችን ደርሰናል። እንግዲህ የያዝነው ሆቴል ለማንኛውም 1930 የነሱ ብር መጥቷል። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አለን ነው። ዛሬ እንግዲህ ጉዞ ወደ ካሳሜል አልቤኒያ ከተማ ውስጥ አልቤኒያ ሀገር ውስጥ ብዙ አይነት ከተማዎች አሉ። አሁን በኢትዮጵያ ላስረዳችሁ፣ ባህር ዳር፣ ጎንደር እንደሚባለው አሁን እኛ አልቤኒያ ከተማ ዋና ከተማ ትሪና የምትባል ከተማ ውስጥ ነው ያለ ነው። ከትሪና ቀጥታ የ4 ሰዓት መንገድ ኦር የ5 ሰዓት መንገድ ወደ ካሳሜል እንሄዳለን ማለት ነው። እና ጉዞአችንን ጀምረናል። ቁርሳችንን እየበላን ነው። ከ30 ደቂቃ በኋላ መኪናችን ይነሳል ማለት ነው። ስለዚህ እስከዛ ድረስ ቁርሳችንን ቡናችንን እየበላን አንድ ላይ እንጮታለን። እስቲ በርገር ብለን ያዘዝነውን ደግሞ አሳያቸዋለሁ። እዚህ ትሪና አልቤኒያ አካባቢ የሚሸጥ በርገሩን አይዶ ነው የእነሱ ስታይል ይሁን አላውቅም፣ አሳያችሁ። በየሀገሩ ሊለያይ ይችላል እና በርገር ብዬ ያዘዝኩት ይሄ ነው እና ይሄን የመጣልኝ እና ቺፕስ መሀል ላይ ያስገቡታል። እንደምታዩት ወረቀት አለው። ስጋ ይሁን ምን ይሁን እኔ ብዙም አላውቅም፣ ግን ቀምሼ እነግራችኋለሁ። ልጄን ደግሞ እያጠባቻት ነው። በኢትዮጵያ ይመስላል። ፀሐዩ ግን በጣም ከባድ ፀሐይ ነው። ቡና ሳንጠጣ መቼ ሳንሄድም ብዬ ነው። ኤኒዌይስ እስከ መጨረሻው ተከታተሉ። መቻችሁ አይ ዶንት ኖ። ኤኒዌይስ በርገሩ ብዙም አይደለም፣ ግን የመንገድ ልንጀምር ስለሆነ መብላት ግድ ነው እንጂ ምግቡ በጣም የሚደብረው ላይክ በጣም አይነፋም። በተለይ በርገር የሚያቅተው ይህንን አይበላውም ማለት ነው። ግን ኤኒዌይስ መንገዳችን ልንጀምር ነው። አይ አንቺማ መብላት አለብሽ እና ምንም ሳትበል ትሄጂ ነው ወደ እሷም ወደ እኛም ማለት ነው። እሷም ያሳያታል። ግን መክፈያው ለእኛ ማሳየት አለበት። አይ ነው የቱ ጊዜው ኤኒዌይስ የባስ ስቴሽኑ ይሄንን ይመስላል። ላይክ እንደ መርካቶ ስቴሽን ያለው ይሄንን ይመስላል ማለት ነው። እኛ የምንሄድበት እቺ ጥቁሯ ነች። ስለዚህ 4 ሰዓት መንገድ ነው ማለት ነው። ኤኒዌይስ ታክሲ ውስጥ ታክሲ ሳይሆን ይሄ ምንድነው የሚባለው? ሚኒ ቫን ነው የሚባለው። ትንሽ የሚሻለው እሱ ነው። የ3 ሰዓት የ4 ሰዓት መንገድ ነው ማለት ነው። እንግዲህ ጉዟችንን ጀምረናል ወደ ካሳሜል። እዛ ነው ጥሩ ቦታ ያለው ለመዝናናት። ስለዚህ ልጃችንን አጥብተናታል፣ እኛም ቁርሳችንን በልተናል። ስለዚህ እዛ ስንደርስ ደግሞ ያለውን ነገር አሳያቸዋለሁ። ባሱን ሚኒ ባሷን ትንሽ አሳይቻቸዋለሁ። አሪፍ ነው። ትንሽ ለእኔ ጠብብ ቢልም አሪፍ ነው። ስንት ነበር የከፈለው? ወደ 50 ኤሮ ማለት በእነሱ ሀገር ወደ 5000 የነሱ ብር ማለት ነው። ለሁለት ሰው የከፈለው ማለት ነውና ብራቸው ጥሩ ነው ማለት ነው። እየዞረ ነው ገና መዞሪያ የለም። በጣም ከባድ ነው ሙቀቱ። ግን ያው ልብስ በደንብ መልበስ አለብን። ኤኒዌይስ ይመቻችሁ። እናቴ የኔ ማር አይ ላቭ ዩ ሳምኗ መጥረጊያ ራሱ የለንም እኮ ሳምኗ እናቴ ወቴ ባዬ አይ ላቭ ዩ እናቴ አይ ላቭ ዩ ሳምኗ ከልጅ ጋር እንዴት ነው?
በቃ የስንት ሰዓት መንገድ? እንደዚህ ሩቅ መንገድ መሄድ ጥሩ ነው ከልጅ ጋር ወይንስ? ስለዚህ መኪና መያዝ እንደዚህ አይነት መኪና እንደመጣንበት ይሻላል ወይንስ መከራየት ይሻላል ወይንስ የቱ ይሻላል? ታክሲ ይሻላል? ባትቆሚም የቱ ይሻላል ታዲያ? አንቺ የቱን ትመርጫለች? ስለዚህ መኪና ይሻላል በአጠቃላይ። ስለዚህ እንግዲህ አማራጩ መኪና አለ፣ ታክሲ አለ፣ ባስ አለ፣ ሚኒ ካፕ አለ፣ ብዙ አይነት አማራጮች አሉ። መኪና መንጃ ፈቃድ ካላችሁ መኪና በጣም የተሻለ ነው። ግን እኛ አሁን በሚኒ ካፑ አሪፍ ነበረ፣ ምክንያቱም እኔ መንጃ ፈቃድ የለኝም ፕሮፌሽናል። እሷ ግን አላት፣ ግን ፈርታ መንዳት ስላልቻለች ተው ነው። ግን እንደ አማራጭ መኪና መንዳት ከተቻለ መንጃ ፈቃድ ካለ መኪና 100 እጥፍ ይሻላል። 100 እጥፍ ልጅም ባይኖርም ቢኖርም ልጅም ባይኖርም ቢኖር ለእኔ ግን ኮንፊደንስ አዲስ ሀገር ስለሆነ ህጉን አላውቀውም፣ ቋንቋውን አላውቀውም። ስለዚህ ለዛ ነው እንጂ መኪና መንዳቱ ይሻላል። ርካሽም ነው ደግሞ አሁን ነው ደስ የሚል። በቃ ይካድ ካሳሚል ደርሰናል ማለት ነው። ከስንት ሰዓት በኋላ? ከ4 ሰዓት መንገድ በኋላ ካሳሚል ደርሰናል። አየሩ በጣም ደስ ይላል። በጣም ረዘመብን፣ በጣም ረጅም ሆነብን። ኤኒዌይስ ካሳሚል ደርሳ በጣም አሪፍ ቦታ ነው። በትንሹ ደግሞ እያደረኩኝ ያለውን ነገሮች እዚህ አሳያችኋለሁ። እኛም እንዝናናለን፣ ፈታ እንላለን። አንድ ላይ እስከ መጨረሻው ተከታተሉ። ሶስቱንም ይዛችሁ ነው እንደዛ አይነት ለምን ታውቃለህ? ውድ ነው ይሄ 500 ምናምን ኤል ነው ብራቸው ነው። ሱሺ ብቻ እንደ ያለው። ለማንኛውም አንድ ሬስቶራንት እዚህ ጋር ይበርዳት። እንዳይበርዳት እሷንም ለማጥባት እንግዲህ ሌላ ሬስቶራንት ገብተናል። የቅድሙ ሬስቶራንት ብዙም ለኛ ለአበሾች የሚሆን አይነት ምግብ የለም፣ ጠገብ የሚያደርግና አሁን ደግሞ ምንድነው ስሙ ራሱ ላይክ ኡጅባራ የሚል ሬስቶራንት ገብተናል ማለት ነው። እስቲ ሜኗቸውን ደግሞ እኔና ምን እንዳለ እናያለን። ፓስታ እዚህ ሀገር በጣም ይበላል ማለት ነው። ፊሽ ፍራይድ ሚት ኤንድ ፊሽ ፒዛ ምናምን ብላ እንደ ለማንኛውም እኔ ቢራ የዚህን ሀገር ቢራ ትራዲሽናል ቢራቸውን አዝዣለሁ። ልክ እንደ አበሻ ቢራ ምናምን እንደሚባለው አዝዣለሁ። አንቺ ምንድን ነው ያዘሽው? ምንም ስታርተር ይመጣል። ምንድን ነው ቃሪያ ነገር ነው፣ የዚህ ሀገር ቃሪያ ማለት ነው። ስታርተር በዳቦ ይመጣልናል ማለት ነው። ያዘዝነውን ደግሞ ሲመጣ አሳያቸዋለሁ። ለልጃችን ደግሞ ለማንኛውም ምግባችን ደርሷል። ላሳያችሁ። በጣም ያበደ ምግብ ነው ሳንሞክረው ማለት ነው። የእሷ ያዘዘችው ዋይፍ ያዘዘችው ፒዛ ምንድነው ላይክ ስፔሻል ላይክ የተለያየ ነው። ሃም አይደለም ብቻ። እኔ ደግሞ ቺክን ዊዝ ቺፕስ ነው። ሶሱ በጣም አሪፍ ነው። መሽሩም አለው ምናምን። እዚህ ጋር ደግሞ ቅድም እንደነገርኳችሁ ቢራ የዚህ ሀገር ቢራቸው ነው። ዳቦ አለ። ስታርተሩ ይሄን ይመስላል ማለት ነው። ብቻ ደግሞ የራሷን ጡጦ እየጠባች ነው ማለት ነው። ቤቱ እንደምታዩት ነው። አሪፍ ቤት ነው። ወፎች ከፈለጋችሁ እንደዚህ እያያችሁ ፏት ላላችሁ ማለት ነው። አውትዶር ነው። ይሄን ይመስላል። ለማንኛውም ምግባችንን ጨርሰናል ማለት ነው። ጥንቅቅ አድርገን ትንሽ ቺክኑ ጨው በዝቶበታል፣ ላይክ ትንሽ በዝቶበታል እና እንትን አልተመቸንም ማለት ምግቡ በጣም አሪፍ ቢሆንም ጨው ግን ትንሽ በዝቶበታል። ፒዛው ግን በጣም አሪፍ ፒዛ ነው። እንደነገርኳችሁ ይሄ ነው ቺክኑ። ትንሽ አሰርፈነዋል። ባልጠግብም ላስተረፈው፣ ምክንያቱም ጨው ትንሽ በዝቶበታል። ቢራቸው በጣም አሪፍ ነው። ፒዛቸው በጣም አሪፍ ነው። ስታርተራቸው ብዙም ባይሆንም ያው ትንሽ ቀመስ አድርገነዋል ማለት ነው። ቤቱ ግን በአጠቃላይ በጣም አሪፍ ቤት ነው። ለማንኛውም ዛሬ ካሳሚል ገብተናል። ለማንኛውም 1930 የእነሱ ብር መጥቷል ማለት ነው። እንግዲህ 1930 ማለት ወደ 18 ፓውንድ ምናምን ነው። ሌላ ግን ደግሞ ምንድነው ላይክ ስንጨርስ ምግብ እንደ ዲዘርት ነገር ነው ያመጡልን። እንደ እኛ አልከፈልም፣ ላይክ ግብዣ ነው ያደረጉልን። ምን እንደሆነ እስቲ እንሞክረውና ነግራችኋለሁ።
አሪፍ ነው። ጣፋጭም ጥሩ ነው። አሪፍ ነው። ኤኒዌይስ 2000 ብር በሉት ከፍለናል ማለት ነው። ሆቴላችን ደርሰናል። እንግዲህ የያዝነው ሆቴል ላንዲ በጣም አሪፍ ቦታ ነው። ሆቴል ላንዲ ይባላል። ደርሰናል ማለት ነው። ገብተን እንግዲህ እናየዋለን። እዚህ ጋር ቤብሽ ስዊሚንግ ጋር ረጋ ብዬ ይቀርጻል። ገብተን ጨርሰናል። ራታችንን በልተናል። ስለዚህ አሁን ወደ ሆቴላችን እንገባለን ማለት ነው። የሆቴሉን ቱር ደግሞ በሌላ ቪዲዮ አሳያችኋለሁ ማለት ነው። እናንተ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ይመቻችሁ።